በአንደኛው ክፍለ ዘመን እንደመኖራችን ብዙ ድንቅና እጅን በአፍ የሚያስጭኑ ቴክኖሎጂዎችን ማየታችንና መስማታችን የተለመደ ነገር ሆኗል። እንደ ስማርት ሃውስ፣ ቪአር እና ኤአር የመሳሰሉ የዓለማችን የቴክኖሎጂ ግስጋሴ በምን ያህል ፍጥነት እየሄደ እንዳለ ጠቋሚ የሆኑ ግሩም ግኝቶች የሰውን ሕይወት እየቀየሩ እንዲሁም በብዙ እያዘመኑ መሆኑን መረዳት አያዳግትም። የዛሬውም ቅኝታችን ይህንኑ መሰረት ያደረገ ይሆናል። ሰላም ውድ የቴንኬ ቤተሰቦች፣ እንደምን ቆያችሁ? እንደ ሁል ጊዜው ሁሉ ለእናንተ ለውድ ተመልካቾቻችን ይጠቅማል ብለን ያሰብነውን ዝግጅት ይዘን መጥተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ ግብዣችን ነው። ብሬን ኮምፒውተር ኢንተርፌስ ወይም BCI የአእምሮን ኤሌክትሪካል ሲግናል በመጠቀም የሚሰራ ቴክኖሎጂ ነው። ይህም ሲግናል በአእምሮአችን እንደ ኮምፒውተር ባሉ ኤክስተርናል ዲቫይሶች እንዲሁም ደግሞ የሰውን የዕለት ተዕለት ተግባር ለማገዝ በአካል ጉዳተኞች ላይ የሚገጠሙትን ሮቦቲክ ሊምቦች ቀጥተኛ ትዕዛዝ ከአእምሮአችን እንዲቀበሉ የሚያስችል እጅግ አስገራሚ የክፍለ ዘመናችን የቴክ ውጤት ነው። ይህ ግኝት መሰረት ያደረገው በ1924 የጀርመን ሳይካትሪስት በነበረው ሃንስ በርገር የመጀመሪያ EEG ወይም ኤሌክትሮኢንሴፋሎግራም ቴስት እንደሆነ ይነገራል። ታዲያ ይህ ቴክኖሎጂ እንዴት ኦፕሬት ያደርጋል የሚል ጥያቄ ማስነሳቱ የማይቀር ነው። በምስሉ ላይ እንደምታዩት የብሬን ሲግናል ሊያነብ የሚችል ኤሌክትሮድ የአእምሯችን ኒውራል ኔትወርክ የሚገኝበት ቦታ ላይ የሚቀመጥ ሲሆን በዚህም መሰረት የአእምሯችንን ኤሌክትሪካል ሲግናል እንዲያነብ ይደረጋል። ከዚያም በኋላ እነዚህን ሲግናሎች ኒውራል ዲኮዲንግን በመጠቀም ፕሮሰስ እና ትራንስሌት የሚደረጉ ሲሆን በስተመጨረሻ ወደ ኮማንድ በመቀየር ወደ ኤክስተርናል ዲቫይሶች የሚላክ ይሆናል። እዚህ ጋር ግን የኒውራል ዲኮዲንግ ምን ነገሮችን በመጠቀም ፕሮሰስ እንዲሁም ትራንስሌት ያደርጋል የሚለውን ለማንሳት ያህል ኒውራል ዲኮዲንግ የሚካሄደው የማሽን ለርኒንግ አልጎሪዝም እና AI ወይም አርቲፊሻል ኢንተለጀንስ በመጠቀም ሲሆን እነኚህ ቱሎች በይበልጥ ኢፌክቲቭሊ ፋንክሽን እንዲያደርጉ ኤሌክትሮዶቹ በብሬን ቲሹዎች አቅራቢያ መቀመጥ ይኖርባቸዋል። በሌላ ቋንቋ ኤሌክትሮዶቹ ኤሌክትሪካል ሲግናልን ሴንስ ማድረጋቸው በኤሌክትሮዶቹ እና በብሬን ቲሹዎች መካከል ባለው ቅርበት የሚወሰን ነው ማለታችን ነው። የBCI አይነቶች BCI በሁለት ይከፈላል። እነርሱም ኢንቬሲቭ እና ነን ኢንቬሲቭ ሲሆኑ እነዚህን በሌላ ቅኝታችን በሰፊው የምንመለከት ይሆናል። በዛሬው ቅኝታችን ግን አፕሊኬሽኑን እና የሚያስገኘው ቤኔፊት ምን እንደሆነ የምንቃኝ ይሆናል። የBCI አፕሊኬሽን ኤሪያዎች። የBCI አፕሊኬሽን ኤሪያዎችን ስንመለከት አስቀድመን ጠቆም አድርገን ያለፍነውን ሮቦቲክ ሊምብ የምናገኝ ሲሆን በተጨማሪም ደግሞ ዊልቸር፣ ዋየርለስ ሄድሴት እንዲሁም ስማርትፎን እና ስማርት ሆም ዲቫይሶችን ኦፕሬት ለማድረግ የሚረዳ ቴክኖሎጂ ነው። በቀላሉ በአእምሯችን ቲሹዎች አካባቢ በመቀመጥ ማንኛውንም ኮማንድ እንድናስተላልፍ በመርዳቱ ከሕክምና እስከ ጦር ግንባር ድሮን ኦፕሬሽን ድረስ ፋይዳው የጎላ ሆኗል። ይህ የክፍለ ዘመናችን ታላቅ ቴክኖሎጂ የሚሰጣቸው ጥቅሞች ምንድን ናቸው? አንደኛ፣ ሪስቶሪንግ ሞቢሊቲ ኤንድ ሞተር ፋንክሽን። ይህ በተለይም በተፈጥሮና ሰው ሰራሽ አደጋዎች እጃቸውን ወይም እግራቸውን ላጡ ሰዎች ታላቅ እፎይታን የሚሰጥ ግኝት ነው። ሁለተኛ፣ ማይንድ ራይቲንግ ፎር ነን ቨርባል ኢንዲቪጁዋልስ። ይህ ደግሞ መናገር ለተሳናቸው ሰዎች ሀሳባቸውን ወደ ንግግር በመለወጥ ኮሚኒኬት እንዲያደርጉ የሚረዳ ሲሆን ይህም እነዚህ ሰዎች ቃል ማውጣት ሳይጠበቅባቸው ከሌሎች ጋር እንዲግባቡ ያስችላቸዋል። ሶስተኛ፣ ኮግኒቲቭ ኢንሃንስመንት። በዚህ ቴክኖሎጂ የሰውን አእምሮ ማሰልጠን የተቻለ ሲሆን በዚህም ሰዎች ሚሞሪ እና ፕሮሰሲንግ ስፒዳቸውን ማሻሻል እንዲችሉ ይረዳል። አራተኛ፣ ሞኒተሪንግ ሜንታል ሄልዝ። እንግዲህ በቅኝታችን ልንዳስስ እንደሞከርነው ይህ ቴክኖሎጂ የሰውን አእምሮ የመጠቀም ክህሎት የሚያጎለብት ሲሆን በዚህም የሰዎችን አላስፈላጊ ስትረሶችን እንዲሁም በርናውትን ለመከላከል የሚያስችል የቴክ ሶሉሽን ነው ማለታችን ነው። አምስተኛ፣ አንደርስታንዲንግ ዘ ብሬን። እንደሚታወቀው አእምሯችን ከሁሉም የሰውነት አካላቶቻችን በላይ ውስብስብና ብዙ ጥናቶች የሚደረግበት የሰውነት ክፍል ሲሆን የዚህ ቴክኖሎጂ መገኘት ደግሞ በይበልጥ ይህን ኮምፕሌክሲቲ እንድንረዳ እድሉን ይሰጠናል። ውድ የቴንኬ ቤተሰቦች፣ የዛሬውን ዝግጅታችንን እዚህ ላይ አበቃን። ሳምንት በሌላ ቅኝት እስከምንገናኝ ቸርን ሰንብት።